ኧረ ዛሬ ሀይሚ በሳቅ ገደለችኝ። የምር ከመጀመሪያው ከመግቢያው ጀምሮ ማለት ነው። እንዴ ጭራሽ ስጦታ ለመመለስ መጣች። ኧረ ተይ ይሄ ክስከሳ አይበቃም? ሀይሚ አይበቃም? የምር ይበቃል። የምር አሁን ብሩክ ይቀበለኛል ብለሽ ነው አሁን ስልኩን ይዘሽ መጣሽው? ያው በሌላ ሰንበዲ ያሉሽን ሰምተሽ ማለት ነው። ኧረ ሀይሚ ተይ፣ እውነትም ልጅነት አልጨረሽም። የምር ይሄ ባህላችንም አይደለም። የሚወዳቸው የሚያፈቅራችሁን ፍቅረኛ ስጦታ ሰጥቷችሁ ያንን ስጦታ ብትጣሉ ብትለያዩ በእንክብካቤ እሱን ማስታወስ በእንክብካቤ በስነ ስርዓት ታስቀምጡታላችሁ እንጂ ዛሬ ተጣልተናል ስጦታህን ውሰድ ይባላል? ነውር ነው፣ ባህላችንም አይደለም። ይሄ አይባልም። አንቺ ማውቀሽ ነው ለነሱ ለማረጋገጥ ብለሽ ነው ይዘሽ መጣሽው እንጂ ብሩኬ እንደማይቀበልሽ ታውቂያለሽ ማለት ነው። መጨረሻ ላይ ተረተችባቸው ማለት ነው። አንዳንድ አላችሁ የሰው ወጥ እያመሰላችሁ የእናንተ ወጥ የሚጎረና ማለት ነው። መጨረሻችሁ እንዲህ ነው። አይ ሀይሚ ስለ ዳኒ ከአሁን በኋላ ምንም ነገር አታንሺብን። እኛ አንፈልግም። እኛ እኮ እናውቋለን ዳኒ ምን አይነት እንደሆነ እናውቋለን። የእሱ ጥሩነት የእሱ መጥፎነት ምናምን እኛ እናውቋለን። ቅመም ተይ፣ ስለ እሱ አታውሪ ከአሁን በኋላ ማለት ነው። 200 ሺህ እኮ ዳኒ አይደለም እኛ መች በመች ታከብራለች ብለን እየጠበቀን ጭራሽ የሚያከብር ያላስበልኝ ሰው እሱን አስቦልኛል አለች። ከአጠገቤ ያሉትን ሰዎች ርቀውኛል አለች። ኧረ ወይኔ በላቸው ሀይሚዬ ተይ ተይ፣ ግን ተይ ማርያምን። ኦዲየንሶችን እንትን አትበያቸው። የምር እኛ የአንቺ ደስታ የአንቺ መለወጥ የአንቺ ከፍተኛ ደረጃ እንድትደርሺ ነው የምንፈልገው እንጂ አንቺ የፈለግሽው ስራ መስራት ትችያለሽ። ግን የሰራችሁትን ስራ ትክክል አይደለም ብለን ነበር እየነገርንሽ የነበረው። አንቺ እንደዚህ የሚያስቆጣሽ ነገር ከሆነ እንግዲህ መፍትሽ ነው፣ የምር መፍትሽ ነው። እንግዲህ ኦዲየንሶችን ካሁን በኋላ በዚህ በመጨረሻው የተረተችውን ትማሩበታላችሁ ብዬ አስባለሁኝ። እነሱ ያው መታረቃቸው እኮ አይቀርም። የምሬ ነው የምላችሁ። ግን ማን ይሸነፍ ነው የምር ማን ይሸነፍ? አሁን አይኗ ራሱ ወደ አይ ፍቅር አይ ቅመም ጭራሽ አይፎን ለመመለስ መጣሽ። ያው የሆነ ሰንበዲ ብሎኛል ብለሽ ይባላል። ነውር ነው። ይመችሽ። ተናደረገችኝ። እሺ